ለቅዱስ ወንጌልን ክፍለ ጊዜ እንስተው። ከመዝሙር ይልቅ ከቅኔ ይልቅ ለቅዱስ ወንጌልን ክፍለ ጊዜ እንስተው ባካችሁ። የግጥሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። በጽድቅ ስፍራ ሆነው የጠፉ ብዙዎች ናቸው። በኢየሩሳሌም ሆነው የተጎዱ አይሁድ እንዳሉ ሁሉ በቤተ መቅደስ ውሏቸው ማዳራቸውም ሆኖ የተጎዱ በጣም ብዙዎች አሉ። መስቀሉ ግሸን ላይ ነው። በረከት ላግኝ ብላችሁ ስትሄዱ እሚተች ይኖራል። በ451 ዓመተ ምህረት ብዙ ጻፊያን ሲሳሳቱ ቤተ ክርስቲያን ተከፈለች ይሏቸዋል። ቅዱስ ያሬድ የኢትዮጵያ አይኗም ጥርሷም ከንፈሯም እጣቷም አንገቷም ጸጉሯም ውበቷም ለኢትዮጵያ ማን ነው? እዚህ መስክሩ ሊቃውንት ማን ነው? ቅዱስ ያሬድ በሉ ሁላችሁ ምዕመናንም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ከወቅታዊ ጉዳይ ጋር ተገናኘ ነው። እንግዲህ በእስልምና ያሉ ሰዎች ህፃናት ልጆቻቸውን መርዝ እየረጩባቸው ወደ አደባባይ እያወጧቸው ይገኛል። እሱን ነገሮች ላይ ሀሳብ እናነሳለን። እንግዲህ በጣም ክፉ ነገር በውጭው ዓለም የምናየውን ህፃናትን ለክፋት አሰልጥኖ መርዘኛ ሀሳቦችን ይዘው እንዲወጡ እያደረጓቸው ስለሆነ እንመለከታለን። እንግዲህ ነገ ግሸን ቅድስት ድንግል ማርያም እናከብርበት በዓል ስለሆነ ጥሩ አድርገው የተናገረው ሊቃነ ጳጳሳትን እናያለን። ከበዓሉ ጋር በተገናኘ የምናነሳቸው ሀሳቦች ስለሚኖሩ ከግዕዝ ጋር በተገናኘ ሊቀ ሊቃውንት ዕዝራ ሐዲስ የሚያነሱት ሀሳብ አለ። እሱንም እንመለከታለን። ታዲያ ይሄ ቪዲዮ ለብዙዎች እንዲደርስ ሼርና ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ጉዳያችን እንግባ። ከአባታችን ከአቡነ እንጦንስ እንጀምር። ለቅዱስ ወንጌልን ክፍለ ጊዜ እንስተው። ከመዝሙር ይልቅ ከቅኔ ይልቅ ለቅዱስ ወንጌልን ክፍለ ጊዜ እንስተው ባካችሁ። መዝሙሩ ጥሩ ነው፣ ለኛ ለተማርን ጥሩ ነው። ቅኔውም ጥሩ ነው፣ ለኛ ይጠቅመናል። እነዚህ የዋሆች ምዕመናን የቤተ ክርስቲያን አለኝታ የሆኑ ዋለዋሲውስ ስለ ክርስቶስ ማይምናን ይሁን ምዕመናን የሚገባቸው በሚያውቁት በአማርኛ ስንነግራቸው ነው። በቅኔ በመዝሙር ምስጋና ነው። እግዚአብሔር ማመስገን በሁሉም ነገር በመዝሙሩ እናመሰግነዋለን። ግን ትልቁና ዋነኛው የቅዱስ ወንጌልን መማር አለብን ነው፣ ማወቅ አለብን ነው። እንግዲህ ቅዱስ ወንጌል ከተማርነ ምንድነው የሚሰጠን ጥቅም? እስከ መጨረሻ የጸና እንሆናለን፣ እስከ ግብዓተ መሬት። ይሄ ለአባቶች ለሰባኪያን የተሰጠ መዝሙር ነው። ይሄ ለአባቶች ለሐዋርያት የተሰጠ አደራ ነው። ጊዜው በጣም ከባድ ነው። ልክ በአንደኛው ምዕተ ዓመት አባቶች ሐዋርያት እንደተፈተኑ ማለት ነው። አባቶቻችን ሐዋርያት እኮ አንገታቸውን ለስለት ጀርባቸውን ለግርፋት የሰጡት እኮ ምን ስላደረጉ ነው? ጀስት ወንጌል ስለሰበኩ እኮ ነው። ወንጌል ስላስተማሩ እኮ ነው። አልቀጠፉም እኮ አልሰረቁም እኮ። እነ ቅዱስ ማርቆስ በካይሮ ከተማ እየተጎተቱ ሕይወታቸው ያጡ፣ እነ ቅዱስ ሉቃስ ቀኝ እጃቸውን ያጡ በሰይፍ የተገደሉ፣ እነ ቅዱስ ማቴዎስ እነ ቅዱስ ጳውሎስ አንገታቸውን በሰይፍ የተቀሉት፣ እነ ቅዱስ ያዕቆብ ምን ስለሆነ ነው? ወንጌል ስለሰበኩ። እናመሰግናለን ብፁዕ አባታችንን፣ እግዚአብሔር ይስጥልን። አባታችን አባ እንጦንስ ያው እውነት ነው፣ ወንጌል መሰበክ አለበት። አሁን ብዙ ጊዜ ላይ የሚዘጋጁ መርሃ ግብሮች በጣም ብዙ ናቸው። በአንጻሩ ደግሞ ያንን መርሃ ግብር በጣም ብዙ የሚሸፍነው መዝሙርና ገንዘብ ማሰባሰብ ሲሆን ስታየው ደግሞ አንዳንዴ ጥሩ ነው። መዝሙር ውስጥ ትምህርት አለው። አሁን ያሉ መዝሙሮች ምን ያህል ትምህርት ውስጣቸው ምን ያህል ትምህርት አለ የሚሉ ጥያቄዎች ቢኖሩ ግን ትምህርት ነው። ወንጌል ራሱ መዝሙር ስብከት ነው። በአንጻሩ ግን ቃል እግዚአብሔር መነገር አለበት። ቃል እግዚአብሔር መተርጎም አለበት። ቃል እግዚአብሔር እየተመሳጠረ ለምእመኑ መደረስ አለበት። ምንም ጥርጥር የለውም። ችግሩ ግን አባ እንጦንስን አቡነ እንጦንስን የምደግፍበት ሀሳብ ቢኖርም በምቃወምበት ሀሳብ ደግሞ አለ እና አቡነ እንጦንስ ናቸው ለዘአማኑኤል መጋቢ ሐዲስ ብለው የክብር የሰጡ እሳቸው ናቸው። መድረክ ላይ አንድ ቀን ቆሞ ማያቅ፣ አንድ ቀን ቃል እግዚአብሔር ተናግሮ ማያቅ፣ አንድ ቀን መድረክ ላይ ቆሞ ስለ እግዚአብሔር ተናግሮ የማያቅ ሰውን መጋቢ ሐዲስ እያሉ የሾሙ ያሉትም እነኛቸው እና በጣም ጥሩ ነገሮች ቢኖሩም በአንጻሩ ደግሞ በዛው የሚቃወም እሱን የሚያፈርስ ሀሳቦች የሚነሳው ደግሞ
ከዚሁ ከቤታችን ስለሆነ ማለት ነው። ወደ ግዕዙ እንምጣ። ከግዕዝ ጋር በተገናኘ እንዲህ አይነት መርዞችን እየረጩ ያሉ ይመስለኛል ሙስሊሞች። የግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅፍ ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ዘንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከእርሳቸው እንዳይጎል ቄስና ደብተራ ከአሁን ሀሳባችሁ የሥራ ፈጠራ። ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ በግፍ የወረስነው ተረግፎ አላለቀም። ከውብ ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የኮተት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ እኛ እንቀበልም ከእንግዲህ በኋላ። ሰላም አለይኩም። ተክቢር ተክቢር አላሁ አክበር ተባለ። የሚያሳዝነው እቺ ልጅ እንደህን ግጥም እንዳልጻፈችው የምናውቀው ነገር ነው። ምክንያቱም ኡስታዞቿ የሚያራገቡትን ነገር መምህራኖቿ የሚነግሩትን ነገር እነሱ ጽፎ የሰጧትን ነገር ነው ያነበበችው። ምን ያህል መርዘኛ ሀሳቦችን እየረጩባቸው እንደሆነ እንድትገነዘቡ ነው። ግዕዝን ለጥንቆላ ለመተት እንደሚጠቀሙ አስመስለው ይናገራሉ። ግን መሐመድ እኮ በሐዲሳት ላይ እኮ የተቀመጠው ነገር እሱም ጥንቆላ ሲደረግበት እንደነበር መተት ሲደረግበት እንደነበር በጣም መተት ይፈራል። በነገራችን ላይ መሐመድ ጥንቆላ በጣም ይፈራ ሰው ነው። ምክንያቱም ደርሶበት ያውቃል። ከፀጉሩ ላይ ተወስዶበት ጥንቆላ ተሰርቶበት መተት ተሰርቶበት እንደነበር ያውቃል። ታዲያ መሐመድ ጥንቆላና መተት የተሰራበት በግዕዝ ነበር ማለት ነው። አረብኛ ላይ መተት አይሰራበትም። በአረብኛ ቋንቋ መተት አይሰራ። የአረብኛ ጥንቆላ የለም። ግን ልጆቻቸው ግን በግዕዝ ግን መተት እንደሚሰራ በግዕዝ ግን ጥንቆላ እንደሚሰራ ይናገሩ። ላይ ይሄን ሀሳብ የሚወስዱ ነገሮች ላይ ከነተስፋዬ ከነግርማ ከነተስፋዬ እነሱ ናቸው ያራገቡትን ነገር ነው። እነኚህ ሰዎች ትክክለኛ ቤተሰብ አስተምሩ መስሏቸው እንዲህ እያደረጉ ያሉት የግዕዝ ቋንቋን እንድትማሩ ብሎ ያስገደደው አማራ ክልል ነው። አማራ ክልል አይደለም አሁን እየተቃወሙ ያሉት የእኛን ቀሳውስትን የእኛን ካህናትን የእኛን መሪጌቶችን እየተሳደቡ ያሉት። ግን ቤተክርስቲያን ባልዋለችበት ትሰደባለች። ቋንቋ ይማሩ ያለችው ቤተክርስቲያን አለች። ቋንቋን ግዕዝን ቋንቋ እንዲማሩ ያደረገው የአማራ ክልል መንግስት ነው። መንግስት ግዕዝን ቋንቋ እንዲማሩ እያላቸው ስድባቸው ግን ቤተክርስቲያን ላይ ነው። ለዛ መርዛቸው እንዲህ ነው። በነገራችን ላይ መርዛቸው ሰርጾ ገብቶ ህፃናት ላይ አስርጸውባቸዋል። እነኚህ ልጆች ሲያድጉ ሀገር ይወዳሉ ብለን አናምን። እንደምታዩት አማራ ክልል ጭምር ማፈራረስ ጭምር ነው የሚፈልጉ ጭምር ሲናገሩ እየሰማ ነው። አማራ ክልልን ጥለንላቸው እናፈርሰዋለን እስከሚሉ ድረስ ደርሰዋል። ዋይ የአባቶቻቸው የኡስታዞቻቸው የዋሃቢስቶች ሀሳብ የዋሃቢያዎች ዓላማ ስለሆነ ማለት ነው። አንዳንድ የተማሩ ሙስሊሞች ሀሳቡን በቅንነት የተቀበሉት አረበኛ ቋንቋ እንደሆነ ሆኖ ግዕዝም ቋንቋ ነው፣ ስለዚህ እንማራለን ችግር የለብንም ብለዋል። ዋሃቢስቶቹ ግን ማሰብ የተሳናቸው ዋሃቢስቶቹ ግን የአብዱል ዋሃብ ልጆች ግን ግዕዝን እንዲህ ጠርተውታል። ለምን ከተባለ እውነት እንዳያውቁባቸው ልጆቻቸው እንዳያነቡ ስለሚያደርጉባቸው ጭምር ይመስለኛል። ስለዚህ ከዚህ መርዘኛ ሀሳብ እንድትላቀቁ ጥሪያችን እናቀርብላችኋለን። አማራ ክልል ላይ ግዕዝ ትምህርት ይሰጥ ያለው መንግስት እንጂ ቤተክርስቲያን አይደለች። ቤተክርስቲያን ከሆነች ጥያቄውን አቅርቡልን፣ ለቤተክርስቲያን አቅርቡ። ካልሆነ ግን ከመንግስት ጋር ጨርሱ። ወደዳችሁም ጠላችሁም ግዕዝን ትማራላችሁ ብሏል መንግስት፣ ትማራላችሁ።
አጭር አማርኛ እሱ ነው። ሊቀ ሊቃውንት ቀንተ ቅዱስ ያሬድ የኢትዮጵያ አይኗም ጥርሷም ከንፈሯም እጣቷም አንገቷም ፀጉሯም ውበቷም ለኢትዮጵያ ማን ነው? እዚህ መስክሩ ሊቃውንት ማን ነው? ቅዱስ ያሬድ በሉ። ሁላችሁ ምዕመናንም ካህናትም ቅዱስ ያሬድ በሉ። ቅዱስ ያሬድ እኮ ይህን ሁሉ ውበት ለሀገራችን ለኢትዮጵያ እግዚአብሔር የሰጣት በሱ ነው። ይህ ሁሉ ዝማሬ፣ ይህ ሁሉ ቅዳሴ፣ ኪዳኑ በዜማ ሲደረስ፣ አርያሙ ሲቃኝ፣ ምልጣኑ ሲመራ፣ አንገርጋሪው እስመ ለዓለሙ መስቀል አብርሃ በከዋክብት ያለው እኮ ቅዱስ ያሬድ እኮ። እሱ ባይኖረን እኮ እኛ በእውነት ቅድም የታየ ሊሆን እንዳሉት ጨለማ ውስጥ ነበር ነው። ቅዱስ ያሬድ ባይኖር አዲያ በዚያው ተነካክቷል። የጎንደር መብራት ባለቅኔ በዚህ ነው የሚነካ። ባለስልጣናት ሰምታችኋል። አባይ ተገድቧል፣ መብራቱ ግን ገና ነው እየተባለ ነው። ቅድም እንዲያለ ቢደረግ ሁለት ነገር ተናግረዋል። ስለ ግዕዝ ስምህን እያጠፉት ነው ግዕዝ ብለው ሰምታችሁት የለ? ኧረ ስም አጥፊ መሆን ያስከስሳል እንዴ? እናንተም እኮ ባለስልጣኖች ልንከስ ነው። ስማ የግዕዝ ስም ሙቷል ያለ ማን ነው? መቼ ነው የሞተ? እያችሁ ማን ይንገር የነበር ማን ያርዳ የቀበር ይባላል እንጂ ሳይቀብሩት ቀብረናል እያሉ ሳይሞት ሙቷል እያሉ ይሄ ወደ ፍርድ ቤት ልንሄድ ነውና ያልሞተን ሰው በሐሰት ሙቷል ካለ ይላል ፍትሐ ነገሥት። ፍትሐ ነገሥት አንድ ሰው በሐሰት ያልሞተው ሙቷል ብሎ ከመሰከረበት ያ ሰው በሕይወት ከተገኘ ያን ሰው ይፍረዱበትና የዚያን ቅጣት ያይቀበል ብሎ ፍትሐ ነገሥቱ ሰለስቱ ምዕት በፍትሐ ነገሥት አስቀምጠውታልና ልንመጣ ነው። እውነታቸውን ነው። ሁለት ነገር፣ አንድ ስለ ግዕዝ፣ ሁለት ስለ መብራት፣ ሌላው ምስጢር እንዳለው ነው ብዬ ነው። አዎ እና ከሰማይ ቅዱስ ያሬድ ከሌላ አይጣፍጥም። ቅዱስ ያሬድ የኢትዮጵያ ጨው ቅመም ጨው ቅመም ቅቤ በሉት ጨዋ ቅመማ እሱ እኮ ነው። አይጣፍጥ አያምርበት። ቅዳሴው የእሱ ነው፣ ዜማው ሁሉ የእሱ እኮ ነው። አዲያ ምን አለ ቅዱስ ያሬድ? በሰማይ ፀሐይ አራየ የመስቀሉ በዓል ማህሌቱ አይደለ? በሰማይ መስቃራየ ፀሐይ በሰማይ ፀሐይን አራሳየ ወበምድር ዕፀ መስቀል ተረክበ በምድርም ዕፀ መስቀል ተገኘ ይልና ከመይሳለምወም ሰማያት ወረደ ነው። እንደ ቅድሙ እንደ ቅኔው ከመይሳለምወም ሰማያት ወረደ። ይሳለሙት ዘንድ ያው ልንሳለም ነው እኮ መሳለም እዚህ ነው። አያችሁ መጽሐፍ ቅዱሳዊ እኮ ነው። መስቀልን ይሳለሙት ዘንድ ከሰማይ ወረደ። አዎ ከሰው በፊት ለመላእክት ስለተሰጣቸው ነው ከሰማይ ወረደ ያለው። መላእክት በተፈጥሯቸው ክንፋቸው እንደ የተዘረጋ ስለሆነ ተፈጥሯቸው መስቀለኛ ነው። አንዱ ይሄ ነው። ይሰፍሑ ክነፊሆሙ በአርአያ ትምህርተ መስቀል ላሊኩ ክንፋቸውን በመስቀል ምልክት ይዘረጉታል። ሁለተኛው ደግሞ ቅዱሳን መላእክት አንድ ጊዜ ከሳጥናኤል ጋር ጦርነት ገጥመው ነበር። ለሁለት ጊዜ አሸነፈ ይላል። የቸኮለ ቶሎ ይመታል። ጌታ እግዚአብሔር አምላክ ዝም ብሎ ያያል። ያይ ነበር። አያየና እስኪ ምን ይላሉ እነዚህ ሰዎች? ቋሚ መሳሪያ ፈቅጄ አይደለም እንግዲያ ሁልጊዜ ሰይጣንን ድል የምትነሱበትን ትጥቅ ላስታጥቃችሁ ነው። ምንድነው ትጥቁ አሉት። የብርሃን መስቀል አምጥቶ እነሆ ብሎ ሰጣቸው። ይኸው መስቀል እምሰማያት ወረደ ከመይሳለሙ ያለው ይህንን ነው። የብርሃን መስቀል ተቀበሉ። የብርሃን መስቀል ሰጣቸው። እዚያ በኋላማ መስቀላቸው እንዲህ ሲያደርጉ ወደ ሲገፋቸው የነበረው ለጠዚያው ወረደ ከኢየሩሳሌም ሰማያዊት ወደ አንጦርጦስ ማነው ወደ ኢዮር፣ ከኢዮር ወደ አንጦርጦስ ዛሬ እዚህ በታች ወድቆ ነው ያለ። መድኃኔዓለም ክርስቶስ በትዕግስት ነው ሰይጣንን ድል የነሳው። እናመሰግናለን አባታችን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። አዎ ግዕዝ ሞቷል ያለው ማን ነው? ጥሩ ጥያቄ አይደል የጠየቁት? ግዕዝን ማን ነው ሞቷል ያለው?
ከ60 በላይ ሚሊዮን ኦርቶዶክሳውያን በስርዓት አምልኳቸው የሚጠቀሙበትን የሚፈጽሙበትን ቋንቋ ሞተዋል ብሎ እየነገረን እያስወራ ያለው ማን ነው? እሱን ምላሽ እንፈልጋለን። ወደ አባታችን ብፁዕ አቡነ ኤርምያስ እንምጣ። መስቀሉ ግሸን ላይ ነው በረከት ላግኝ ብላችሁ ስትሄዱ እሚተች ይኖራል። በእምነት አይን የማይ ልብ ብሎ በእምነት አይን የማይ ስህተት አገኝ አባቶቻችን መስቀሉ ስዕሉ እንድንጠቀምበት ሲያዘጋጁ ከክርስቶስ እየነጠሉን አይደለም። ክርስቶስን የማወቅ ክርስቶስን የመረዳት ክርስቶስን የማመን መገለጫዎች ናቸው እነዚህ እንጂ ክርስቶስን እያዘናጋን እንዳይመስላችሁ። ክርስቶስን መስቀሉ ይተካል ብለንም አይደለም፣ ስዕሉ ይተካል ብለንም አይደለም። በእምነት አይን ማየት ሲያቀተን ግን ጸበል መጠጣት ይከብደናል። ቤተ ክርስቲያን ላይ ያለውን አፈር አንስተን እመቱን የታጠነበትን እመት ይባላል። ያው በልምድ ነው እምነት ተቀባው የምንለው እንጂ እመት ማለት ነው አመድ ያረረ ማለት ነው። እሱን መቀባት በእምነት አይን ካልሆነ ይከብዳል። በመስቀሉ መዳበስ በእምነት አይን ካልሆነ ይከብዳል፣ ሞኝነት ይመስላል። በእምነት አይን ግን ልብ ብለን ከተመለከትን የኤርትራን ባህር የከፈለው የማን በትር ነው? የማን በትር ነው ሲንገሩኝ። የኤርትራን ባህር እንዲህ አድርጎ በመታ ጊዜ ቆመ ማይ አረፍት በይም ወአረፍት በጽግም፣ ውሃው በቀኝና በግራ እንደ ግድግዳ ሆኖ ቆመ። ይህን ያደረገው የማን በትር ነው? የማን በትር ነው? የሙሴ በትር ነው። የሙሴ በትር ነው። ይህ በእምነት ካልታየ በስተቀር በስጋ ፍልስፍና እንዴት ይታያል? እንዴት ይታያል? የዛ ሽማግሌ በትር የእግዚአብሔር ኃይል ባደረ ጊዜ እንዲህ ነው። አባታችን ቅዱስ ጳውሎስ እስኪ የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ እስኪ ተመልከቱ። የአባታችንን የቅዱስ ጳውሎስን ጨርቅ እየመጡ ሰዎች እየቆረጡ ይወስዱና በታመሙት ላይ በድዌዎቹ ላይ አጋንንት ባደሩባቸው ልዩ ልዩ ሕመም ባለባቸው ሰዎች ላይ ወስደው የቅዱስ ጳውሎስን የጨርቅ ቁራጭ ባስቀመጡ ጊዜ አጋንንቱ ይወጡ፣ ድዌዎቹ ይፈወሱ አልነበረም ወይ? ምን ተጥሎባቸው ነው? የቅዱስ ጳውሎስ ጨርቅ ተቆርጦ። በእምነት አይን ማየት ካልቻልን እንዲሁ በፍልስፍና ዝም ብለን በዓለማዊው እሳቤ ምርምር ከሄድን ክርስትናችሁ ከእናንተ ይሸሻል። እናመሰግናለን። ቡራኬው ተደረሰን አባታችን ብፁዕ አቡነ ኤርምያስ። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። እንደው መሀል ላይ ግን አንድ ጉዳይ ባስገባላችሁ ደስ ባለኝ። ትናንትና አቡነ ፋኑኤል እንግዲህ አንድ ጉዳይ አጽድቀውልናል። እሱም ደግሞ ከግርማ ጋር በተገናኘ ነው። የግርማን ጉዳይ እንግዲህ አቡነ ፋኑኤል አግደውታል፣ እግድ አውጥተውበታል። እንግዲህ ደብዳቤው ላይ እንደምትመለከቱት ያው እዚህ ጋር እንደምትመለከቱት ያው እዚህ ጋር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋሽንግተን ዲሲ ሀገረ ስብከት አካባቢ ሀገረ ስብከት ጽሕፈት ቤት ይላል። መስከረም 19 2018 ዓ.ም ይሄው ቁጥሩም ተጽፏል። በዲሲና አካባቢው ሀገረ ስብከት ለምትገኙ አድባራት ገዳማት በሙሉ ጉዳዩ ሐሳውያን መምህራን አጥማቂዎችን ይመለከታል። ብርሃነ ዓለም ቅዱስ ጳውሎስ ከውሾች ተጠበቁ፣ ከክፎችም ሰራተኞችም ተጠበቁ ይላል ፊልጵስዩስ 3:12 ላይ እንዳለው ምዕመናን ካደረሱን ማህበራዊ ሚዲያ ከስራጨ መረጃ እንደተረዳ ነው። ይሄ ማለት ግርማና ልጁ ማህበራዊ ሚዲያ ላይ አሰራጭቶ ነበር። ማህበራዊ ሚዲያ ላይ ምንድን ብለው የተናገሩት እነሱ ምዕመናን ለግርማ ጥሪ እንዳደረጉለት አድርገው ነው የተናገሩት። ግርማን ናልንና አጥምቀን ብለው እንደተናገሩ ያደረገው። ስለዚህ ማህበራዊ ሚዲያ ላይ እንደተናገሩት ይህን መነሻ አድርገው ወደ ሀገረ ስብከታችን በጓሮ በኩል
አጥር ጥሶ በመግባት የዋሃንን ምዕመናንን በፈውስ ስም እያጨረበሩ የግል ጥቅማቸውን ለማጋበስ ቀን ቆርጠው ኮረጆአቸውን ሸክፈው ለመምጣት ቀነ ቀጠሮ የያዙ መኖራቸውን ተረድተናል። ምዕመናን ከሐሰተኞች መምህራን እንዲጠበቁ ማሳሰብ የቤተ ክርስቲያን ዋና ተግባራ በመሆኑ ሀገረ ስብከቱ የምትገኙ አድባራትና ገዳማት የሰበካ አስተዳደር ኃላፊዎች ከቅጥረ ቤተ ክርስቲያን ውጪ በመንደር በሚደረግ ትምህርተ ወንጌል በጠበልና በፈውስም የተጠራው ጉባኤ ላይ ምዕመናን እንዳይገኙ በመንፈስም ሆነ በአካልም እንዳይጎዱ ታስገነዝቡ ዘንድ በጥልቅ ማሳሰብ እንወዳለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አባ ፋኑኤል አቡነ ፋኑኤል ማለት ነው፣ የዋሽንግተን ዲሲ ሀገረ ስብከት ሊቀ ጳጳስ። ስለዚህ በመንፈስም እንዲሁም ደግሞ በአካልም እንዳይጎዱ፣ ምክንያቱም እነ ግርማ መንፈስ ስለሚጭኑባቸው እንዳይጎዱ ጥብቅ ማሳሰቢያ እናሳስባለን ብለዋል። አባታችን ብፁዕ አቡነ ፋኑኤልን እግዚአብሔር አምላካችን በእውነት ከልብ ያክብረልን። ወደ ቀሲስ ልምጣ። በ451 ዓመተ ምህረት ብዙ ጸሐፊያን ሲሳሳቱ ቤተክርስቲያን ተከፈለች ይሏችኋል። ምንና ምን ሆና ተከፈለች? ምስራቅና ምዕራብ። በዚህ ሐሳብ ውስጥ ያለው ስህተት ምን መሰላችሁ? ቤተክርስቲያን ምስራቅም ምዕራብም አለች ነው። ልትሆን ትችላለች። ስንት ናት? አንዲት ቤተክርስቲያን አልተከፈለችም። የሆነ ወገን ከቤተክርስቲያን ወጣ። ይሄን ነው የምትይዙት። አፈንግጦ ወጣ። ማን ነው እሱ? የመጀመሪያ 451 ላይ the pope is the first protestant አሉ። ፖፕ ሊዮ በዛን ጊዜ ያፈነገጠው የመጀመሪያ ፕሮቴስታንት እሱ ነው። ይሄ በር ከፈተ። አፈንግጦ በመውጣት የተደረገው ምንድነው? የቤተ ክርስቲያን ስልጣን አለማክበር ብቻ አይደለም፣ የቤተ ክርስቲያን ስልጣን የራስ ማድረግ። ዶግማ ዝም ብሎ ይደነገጋል እንዴ? አሁን ከዚህ ልታስወጡኝ የምትችሉበት ነገር ብልስ ከዛሬ ጀምሮ አንድም ሶስትም አንልም 4 ናቸው። ቦሩ ሜዳ ጉባኤ ላይ እንዳጋጠመው ማለት ነው። ወልደ ስላሴ ልትሉ ፈልጋችሁ ነው አሉ ሊቃውንት። ይገባቸዋል። ያውም ጠያቂው አፄ ዮሐንስ ናቸው። ተመልከቱ፣ በዘመኑ የነገስታት አባቶቻችን የነገረ መለኮት ዕውቀት ደረጃ ማለት ነው። በመለኮቱ አዋቂ ነው፣ በስጋው አያውቅም። አላዋቂ ስጋን ተዋሃደ የሚለውን በሌላ መንገድ ተዋህድ በመለኮቱ በስጋው እያሉ ሲከፋፍሉ ባላዋቂ ስጋው የስላሴ ልጅ ነው አሉ። የስላሴ ልጅ ነው ስትሉ አራተኛ እያመጣችሁ ነው? አዎ ብለው በድፍረት ተናገሩ። ልክ እንደዚሁ ከዛሬ ጀምሮ አንድም አራትም ናቸው ብላችሁ የምሬ መሆኑን ካረጋገጣችሁ ቀጥሎ ምንድን እሱም በሰላም ከሆነ እኮ ነው አይደለ? አይቻልም ነው። ይሄን የሚያመጣውም እኮ አይቻልም። ግለሰብ ሊደነግገው አይችልም። አንድ በሉ። እናመሰግናለን መምህራችን ግርማ አባቱን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። አሁን ድንቅዬ የሆኑት ቴዎሎጂ አነጋገር መለኮት መምህራን መካከል በጣም ድንቅዬ ብርቅዬ የሆኑ መምህራችን ናቸው። እንግዲህ አንዳንዶች ያው የኢስተር እና የኦሪየንታል ኦርቶዶክስ ቤተክርስቲያን አንድ ለማድረግ በራሳቸው ፍላጎት ለማስማማት እየጣሩ ያሉ ሰዎች እንዳሉ ሆነው የሚረሳው ነገር ስላልሆነ ነው። ወደ ሊቀ ሊቃውንት ልምጣ። ሊቀ ሊቃውንት ስማ ከሆነ ድንቅ የሆነ ሀሳብ አንስተዋል። ስሟቸው። በጽድቅ ስፍራ ሆነው የጠፉ ብዙዎች ናቸው። በኢየሩሳሌም ሆነው የተጎዱ አይሁድ እንዳሉ ሁሉ በቤተ መቅደስ ውሏቸው ማዳራቸውም ሆኖ የተጎዱ በጣም ብዙዎች አሉ። በውሃ ውስጥ የሚኖር አለት እንዳጋጣሚ ሆኖ ብትነኩት ላዩ ላይ አልጌ ሰርቶበት የሚያሙለጭልጭ ሆኖ ለመያዝ እንኳን የሚያስቸግር ቢረግጡትም አንሸራቶ የሚጥል ሆኖ ታገኙታላችሁ። አስቸጋሪ ነው። በውሃ ውስጥ ነው የሚኖረው፣ ግን ላዩ ላይ እድፍ መገኘቱ አይገርማችሁ? በመቅደሱም ውስጥ ሆነው እንዲህ የተጎዱ በጣም ብዙ። በጣም መጠንቀቅ ያለብን በመቅደስ ውስጥም ሆነን ኃጢአት ከጸናችብን ነው። እግዚአብሔር ቤተሰቦች በዓለም ብንሆን ወደ መቅደሱ መተን እንነጻለን፣ ወደ መቅደሱ መተን እናርፋለን። እዚህም ሆነን ኃጢአታችን እረፍት ከነሳችን ግን ወዴት ሄደን ነጻ እንሆናለን? እግዚአብሔር ቤተሰቦች ክርስቶስ ባይመጣ ክርስቶስ እስኪመጣ ድረስ ሕመማቸውን ታግሰውት ይቆያሉ አይሁድ። አሁን ክርስቶስ መጥቷል። ማንን ይጠብቃሉ? ክርስቶስም መጥቶ
ድህነት በዓለም ላይ ታውጆ እነሱ ግን በኃጢአት ላይ ኃጢአት እየጨመሩ ነበረ። በስጋውና በደሙ እንዳንፈውሳቸው በስጋውና በደሙ ይቀልዳሉ። ጸሎት እንዳይደረግላቸው በጸሎት ማመንትታ በጸበልም እንዳናድናቸው በጸበሉም ይቀልዳሉ፣ ጸበልም ይነግዳሉ። አሁን እነዚህ ሰዎች ወዴት ወስዶ ማዳን ይቻላል? ክርስቲያኖች በቃል እግዚአብሔር እንዳንመልሳቸው ቃል እግዚአብሔሩን ተላምደውታል። ይሄ ከባድ ነው። እያንዳንዳችንን ሕይወት እንመልከት። የእግዚአብሔር ቤተሰቦች ብዙዎቻችን የተሻለ ትርፍ ማግኘት የሚቻልበት ቦታ ላይ ሆነን ትንሹን ትርፍ ለማግኘት እንደሚተጋ ነጋዴ ሆነናል። ክርስቲያኖች በወርቅ መነገድ እየተቻለ በብር መነገድ የሚፈልግ ሞኝ አለ እንዴ? በብር መነገድ እየተቻለ በሸክላ መነገድ የሚፈልግ አለ እንዴ? ወርዶ ወደ ታች። እኛ እንደዛ ነው የሆነው። ጽድቅን መግዛት የሚቻልበት ስፍራ ላይ ሆነን ጽድቅን እያጣን ያለን በየዕለቱ በጣም ብዙዎች ነን። ጽድቅን እየሰበክን ጽድቅን ማናውቅ ሰዎች ልንኖር እንችላለን። ዕለት ዕለት እግዚአብሔር ሰዎችን ጻድቅ አድርጎ በሚመልስበት ስፍራ ላይ ቆመን ሳንፈወስ የተመለስን ብዙዎች ነን። እንደዚያ ፈሪሳዊና ቀራጭ በሉቃስ ምዕራፍ 18 ላይ የተጻፈው ፈሪሳዊና ቀራጩ፣ ፈሪሳዊው በጽድቁ ስፍራ ቆሞ የሚያጸድቅ ሳይሆን መቅሰፍት የሚያመጣ ንግግር ይናገር ነበር። ቀራጩ ደግሞ እዚያ ቦታ ላይ ቆሞ ደረቱን እየደቃ ለዚህ ቦታ ያልተገባውን የኔ ኃጢአተኛውን ይቅር በለኝ እያለ ስለ ኃጢአቱ ይናዘዝ ነበር። ፈሪሳዊው አኩተከ እግዚኦ ዘይረሰይከኒ ከመ ዝንቱ መጸባሃዊ ይላል። እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። ቀራጩ ግን ከራሱ ኃጢአት በስተቀር የሌላውን ኃጢአት አይመለከትም ነበር። መዳን የሚሰጥ ለእንደዚህ አይነት ሰዎች ነው። ክርስቲያኖች እግዚአብሔር በሁለቱም መካከል ዳኛ ነው። ለማን ይፈርዳል? ጸድቆ ተመለሰ የተባለው ኃጢአቱን የተናዘዘው ሰው ነው። ክርስቲያኖች ያ ፈሪሳዊ ቃል እግዚአብሔር ጎድሎት ነው እንዳትሉት የተማረ ነው፣ ምሁረ ኦሪት ነው። ለእግዚአብሔር ቤት እንግዳ ነው እንዳትሉት አገልጋይ ነው፣ እዛው የተሾመ ነው። አሁን ይሄ ሰው እንደገና ኃጢአትን ጨምሮ ተመለሰ። ደዌ ጸንቶበት ነው የወጣው። ባልንጀራው ግን ጸድቆ ተመለሰ ይላል። ወገኖች እዚህ በሰንበት ትምህርት ቤት እያገለገልን እድሜያችንን እዚህ እየኖርን እዚህ በዝማሬ እየኖርን እዚህ በስብከት እየኖርን እዚህ በቁርባን እየኖርን ከዓለም የመጡ ሰዎች እንዳይቀድሙን መጠንቀቅ ይኖርብናል። ከዓለም መጥተው ቀድመውንም ይጸድቋል። ኃጢአታቸውን መናዘዝ የተሰጣቸው፣ ስለ ኃጢአታቸው ማንባት ስቅስቅ ብሎ ማልቀስ የተቻላቸው የምንደቃ ለሞቱ ወገኖቻችን ለጎደለ ሆዳችን ሊሆን ይችላል። እነሱ ግን ለጎደለች ሕይወታቸው፣ ለተራቆተች ነፍሳቸው፣ ለተራበች ሕይወታቸው ያዝናሉ፣ ያለቅሳሉ፣ ደረታቸውን ይመታሉ። ገንዘብ አላቸው፣ ግን ጽድቅን ተርበው ዕለት ዕለት መድኃኔዓለም ደጅ ላይ እጃቸውን ዘርግተው ጽድቅን በእንተ ማርያም ብለው ይለምናሉ። እኛ ጽድቅን ረግጠን እናልፋለን። ሁልጊዜ ጽድቅን እየረገጥን እንደ ዳውጃ እናልፋለን። በጽድቅ ስፍራ ሆኖ መጎዳት ማለት አይደለም። ክርስቲያኖች አንዳንዶቻችን በጣም ሞኞች ነን። ልመናችን ራሱ የሞኝ ልመና ነው፣ የግብዝ ልመና ነው፣ የግብዝ ጸሎት ነው። ያ በሽተኛ ሰው ያለውን ስሙት። የዮሐንስ ወንጌል ምዕራፍ 5 ላይ ያለው መጻጉዕ መድኃኒታችን ኢየሱስ ክርስቶስ ወደሱ ቀረበና ልትድን ትወዳለህን ብሎ ጠየቀው። እሱ ግን ምን አለ? አዎ መዳንም ማፈልግ ነበር፣ ነገር ግን ወደ ውሃው ማን ያወርደኛል አለ። እውነት ለመናገር ከውሃው ይልቅ የሚፈውሰው ዓለምን የሚፈውስ በአንድ ጊዜ ውሃ ውስጥ በሳምንት አንድ ቀን አንድ ድዊ ነው የሚፈውሰው። የተሻለው መድኃኒት ፊቱ ላይ ቆሙለት ነበር። እሱ ግን የለመነው በሳምንት አንድ ቀን ውሃው ሲባረክ ወደ ውሃው አውርዶ እንዲያስጠምቀው ነበር የለመነው። የተሻለው ፈውስ እጃችን ላይ እያለ አጠገባችን ላይ እያለ ትንሹን እየለመን ያለን ሰዎች እኮ አለ። አሁን በሆነ ልመናችሁን አስተካክሉ ክርስቲያኖች። ስለዚህ ዓለም አይደለም መለመን። የዕለት እንጀራ ምድራዊውን ጉዳይ አይደለም ማቅረብ ያለበት። መድኃኔዓለም የሰማዩን ሳይቀር ሊሰጣችሁ ነው የተዘጋጀው። መንግስቱን የዕለት እንጀራ ይገርማችኋል እንዴ! መንግስቱን ሊያካፍላችሁ እኮ ነው የጠራችሁ። ርስት ሊያወርሳችሁ እኮ ነው የጠራችሁ ክርስቲያኖች። ይሄን ምድራዊውን ቤት ዘግታችሁት የምትሄዱትን በልማት ምክንያት የሚፈርስባችሁን ቤት ነው እንደሚገርማችሁ። ርስት ሊያወርሳችሁ እኮ ነው የጠራችሁ። ልመናችሁን አስተካክሉ። ትልቁን ለምኑ፣ ትልቁን ተመኙ።
መድኃኔዓለም ፊት ቆሞ ትንሽ ልመና ይዞ መቅረብ ምን ማለት ነው? እንዴት ያለ አለማየት ነው? እያዩ አለማየት ማለት ይሄ ነው። በእርግጥም ክርስቶስ የመጣው የሚያዩት እንዳያዩ የማያዩት ደግሞ እንዳያዩ ነው ይላል በማቴዎስ ወንጌል ምዕራፍ 13 ቁጥር 12። ለመምህራችን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ብዙዎቻችን በተለይ ይሄ የማቴዎስ ወንጌል ምዕራፍ 13 አካባቢ ያለው ሲተረጎም በቤቱ ሉቃስ ወንጌል ምዕራፍ 15 ጭምር ሲተረጎም በቤቱ ሆነው የጠፉ ሰዎች አሉ። ቤት ውስጥ አገልጋዮች ናቸው፣ እንዳይፈለጉ የሚገኙ አይደለም። ምክንያቱም ቤት ውስጥ ሆነው የጠፉትና እግዚአብሔር አምላካችን ቤት ውስጥ ሆነን እንዳንጠፋ ቅዱስ ፈቃዱ ይሁንልን። እስቲ እግዚአብሔር አምላካችን ከፈቀደ ዛሬ አንድ መጠብቀው ጥሩ መልእክት ጥሩ ዜና አለ። እግዚአብሔር እንግዲህ እንዲያሳካልኝ በጸሎታችሁ እማጸናለሁኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።